ዛሬ እንግዲህ ሪችና ራኪብ እንግዲህ ተገናኝተዋል ማለት ነው። ዛሬ በምን ዙሪያ ሊነጋገሩ ነው ተቀጣጥረው የተገናኙት? እንግዲህ ወደ ቤት ይዛት ራኪብን መታለች ማለት ነው። ማሜቴስ እንዴት ራኪብን አወቀቻት የሚለውንም በግልጽ የምናይበትና የምንመለከትበት ነው። የርብቃና አጎትና ማሚቴ ዛሬ በደስታ ተውጠዋል። የራኪብ ጉዳይ እንግዲህ ርብቃንና አቤልን ምንም አልነገሯቸውም። እንግዲህ ባልነገሯቸው ሰዓት ምን ሊያደርጓቸው ነው? ቤቱ በደስታ ተውጠዋል። እንግዲህ ራኪብ እንግዲህ ቤተሰቦቿን ማግኘቷን አውቃለች የሚለውንም እንዲሁም አዲስ የተናገረችው ነገርም አለ። እንዲሁም ደግሞ አጎትየውም ያገኘው ምንጭ ስላለ እስከ መጨረሻ ተከታተሉ። ሰላም ሰላም፣ ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ነባሮቹ እንደምታበረታቱኝ ከልብ ነው ማመሰግናችሁ። እንግዲህ ርብቃ ቀጣይ ፓርቲ ይዘንላችሁ መተናል። እስከ መጨረሻ በትህትና ተከታተሉ። እንግዲህ ርብቃና ራኪብና ሪች እንግዲህ ተገናኝተዋል ማለት ነው። ሪችና ራኪብ ተገናኝተው እንግዲህ የተገናኙበት ዛሬ ለሁለተኛ ጊዜ ነው የተገናኙት ማለት ነው። አሁን እንግዲህ ሪች እንግዲህ አንድ ነገር ከያዝኩኝ ቶሎ እስከ መጨረሻ ጥግ ካላደረስኩኝ አላቋርጥም በማለትም ባለችው መሰረት እንግዲህ የራኪብን የኢዮብን ግንኙነት ለማወቅ እንግዲህ ሞክራለች ማለት ነው። ከአሁን ቀደም ሲገናኙ ከእዩ ጋር ነበረ ያየችውና ምን ሆነሽ ስትል ስትጠይቃት ኢዮብም እድል አልሰጣትም ነበረ። ገና መጀመሪያ ሰላም ከተባባሉ በኋላ ሌላ ቃላት ልትናገር ስትል ከሰው ጋር ነኝ አሁን በማለት ንግግሯን እንዳትቀጥል ነበር ያረጋት ኢዮብ። እንግዲህ በዚህም መሰረት እቺ ልጅ ማናት በማለት እንግዲህ ወደ ቤት በመግባት እንግዲህ ለነማሚ ትነግራቸዋለ። የርብቃ አጎት ይህን ሲሰማ እየተጣደፈ ነበረ ወደ የሄደው። በዚህ ምክንያት በጣም ጓጉተው ነበረ ጉዳዩን ለማወቅ ማለት ነው። ራኪብን ለመከታተል የወሰነችው ራኪብ ብቻዋን ሆቴል ተከራይታ እንደምትኖር ነው ያወቀችው። ከዛ በኋላ መውጫ መግባቷና መግቢያ ሰዓቷና መውጫ ሰዓቷን እየተከታተለቻት ነበረ። ከዛም አንዳንድ ጥያቄዎችን ሲገናኙ እየጠየቀቻት ነበር። ግን በማንኛውም ነገር የምጠይቅሽ አንቺ ማነሽ፣ ማንነትሽንና ከኢዮብ ጋር ያላችሁ ግንኙነት ምንድን ነው በማለት ነበር የጠየቀቻት። ራኪብ ግን ተናዳ ስሜታ ይሆናል ጉዳዩን ለመዝጋት ፈልጋ ነበር። አትፍሪ፣ እኔ ፍቅረኛው አይደለም፣ ነገር ግን ለማወቅ ፈልጌ ነው። ምናልባት አንቺም የምትፈልጊው ነገር የምተባበርሽ ነገር ካለ የዚህ ሰፈር ሰው ስለሆንኩኝ እንድተባበርሽ ነው አለችኝ። እኔ እንኳ ወደዚህ ሰፈር የመጣሁት በቅርብ ነው፣ ወደ ሀገር የሚገባሁት በቅርብ ነው፣ ከውጭ ነው የመጣው በማለት ስትነግራት ከዛስ እንዴት አየሻት፣ ኢትዮጵያን እንዴት አገኘሻት በማለት አስቀጥላ ሪች ራኪብን ትጠይቃታለች። እንግዲህ ራኪብ ደግሞ ከአንዳንድስ እየተባባሉ ነገሮችን ሲለዋወጡ ቤተሰቦቿን ፍለጋ ከውጭ ሀገር እንደመጣች ወደ ኢትዮጵያ ትነግራታለች ማለት ነው። በዚህን ጊዜ ቤተሰቦቼ ላስተዋውቅሽ ብላ ምናልባት ቤተሰቦችም እዚህ አካባቢ ሊሆን ይችላሉ፣ ቤተሰቦችሽን ለማግኘት ይበልጥ እኛ ጋር ስትቀራረቢና ትልልቅ ሰዎችን ላገናኝሽ፣ ይህንን ነገር ኢዮብ ሊያግዝሽ ከሆነ ምናልባት እሱ ብዙ ሰዎችን ላያውቃቸውና መረጃ ላያውቅ ይችላል። የአንቺና እድሜና የኢዮብ እድሜ ተከታታይ እድሜ ስለሆነ ቀደም ያሉ ትልልቅ ሰዎችን ባስተዋወቅሽ ግን እነሱ መረጃ ሊሰጡሽ ይችላሉ። መረጃ ማሰባሰብ ቀላል ሊሆን ይችላል። እውነታውን ግን በአይን ያየ ሰውና ትንሽ አንጋፋ የሆኑ ሰዎችን ባገናኝሽ በጣም መልካም ይሆናል። ቤተሰቦችሽንም ሊያውቁሽ ይችላል። እዚህ አካባቢ ሲኖሩ ከሆነ ካወቅሽ እንግዲህ ቤተሰቦችም ብትተዋወቂ ምን ይመስልሻል በማለት ነበራች ራኪብን ወደ ቤት ልታመጣት የቻለችው። ራኪብ ይሄንን ስትላት በጣም ተደሰተች ማለት ነው። ደስተኛው ሪችን ንግግር በአንድ ጊዜ ነበረ የተስማማችው። ከተስማማችን በኋላ ወደ ማሜቴ ቤት ይዛት እንግዲህ መታለች ማለት ነው። ማሜቴ ራኪብን ስታያት ግን በጣም ነበረ ቆማ ስትቀበላቸው በጣም የደስታ ስሜት ተሰምቷ ፈገግ ብላ ነበረ የተቀበለቻቸው። እነሱም ገብተው
ቁጭ ካሉ በኋላ ራኬብ ቤተሰቦቼን ለመፈለግ ነው የመጣሁ በማለት ንግግሯን ትጀምራለች። ይህ ጊዜ የርብቃ አጎት ድንገት ይገባና ከገባ በኋላ ገና እንደቆመ ነበረ ራኬብን በትኩረት የተመለከታት ማለት ነው። ምክንያቱም ከቀናት በፊት ራኬብና የርብቃ አጎት መንገድ ላይ ተገናኝተው ነበር። ምን አይነት መልካም ልጅ ነች በማለት አመስግኗት ነበረ። በዛን ሳያስበው ድንገት ተጋጭተው መንገድ ላይ ነበርና የይቅርታ መባባል በይቅርታ ነበረ የተለዋወጠው። በጣም የሚጠይቃትን ጥያቄ ለመመለስም በጣም በስርዓት ባለው ነገር ነበረ ተመልሳለት ነበረ። አንቺ የተባረክ ልጅ ነሽ በማለት አመስግነው ነበር የተለያዩት። የርብቃ አጎት ዛሬ መንገድ ላይ ያያትን ሴት በቤት ውስጥ ሲያያት በጣም ተደናገጠን ማለት ነው። ከዚህ እንግዲህ ራኬብም የርብቃ አጎት እስኪቀመጥ ከጠበቀች በኋላ ንግግሯን ቀጠለች። ማሜቴ ራኬብ የምትናገረው ንግግር በጉጉት እያዳመጠች ነበረ እንግዲህ ምክንያቱም ምናልባት ይቺ ልጅ ልትሆን ትችላለች የሚል ግምት አላት። እንግዲህ ሳያት ሊሆን የተሰማኝ ነገር አለ። ከዚች ልጅና ከእኔ መካከል አንድ ግንኙነት አለ፣ ምን እንደሆነ ባላቅም ውስጤ ደንግጦብኛል እያለች ነበረ ውስጧን እየጠየቀችና እየተጨናነቀች ነበረው። ርብቃ ከክፍል ወጥታ ወደ ሳሎን ስትመጣ የመጣችውን እንግዳ ማነችች እንግዳ በማለት አይታት የማታውቀው አቤል ምንድነው ጸባው የተቀየረው በሚል እንግዲህ ርብቃ በአቤል ላይ ቅር ተሰኝታለች ማለት ነው። ዛሬ ደግሞ እንደዚሁ ደብሮት ወደ ሳሎን ስትመጣ አዲስ እንግዳ ስታይ ምናልባት ይቺ ሴት ከአቤል ጋር ግንኙነት ይችላል ስለደነገጠች ጉዳዩን ለማጣራት ተጣድፋ ነበረ ወደ እነሱ የተቀላቀለችው። ከዛም ቤተሰቡ ከተረጋጋ በኋላ ራኬብም ንግግሯን ቀጠለች ማለት ነው። ቤተሰቦቼን ልፈልግ ነበር የመጣሁት በማለት ንግግሯን ትናገረች። መቼ ነው ወደ ውጭ ሄድሽው? የት ሀገር ነበር የነበርሽው? ሲሏት ከጀርመን ነው የመጣሁ ስትናገር ማሚቴና የርብቃ አጎት ይተያዩ ጀመር። ልጃችን ወደ አረብ ሀገር ሄደች የሚል ኢንፎርሜሽን እንግዲህ ስላላቸው አሁን ሁለቱም በአንድ አይናቸው ላይ ይተያያል። ነገር ግን ራኬብ ከጀርመን ነው የመጣው ስትላቸው ይህንም ያደረገው አቤል ነበረ። አረብ ሀገር ነው የመጣው ብሎ የተናገረው ቢሆንም ልጃችን ላትሆን ትችላለች፣ ግን ከጉዳያችን ትኩረት አለው ከሷ ይቺ ሊሳያት ተሰምቶኝ የማይታወቅ ስሜት ተሰምቶኛል በማለት ሁለታቸውም ተነጋግረው እኔም ከቀናት በፊት መንገድ ላይ ሳያት እንደዚሁ ደንግጫለሁ። ዛሬ ደግሞ ይበልጥ ደግሞ ዛሬ በቤት ውስጥ ሳያት በጣም ልቤን ነው የመታችው በማለት ለማሚቴ ይነግራታል። ይህንን እያለ ሰዓት እንግዲህ ርብቃ ማዳመጥ ያለውን ካዳመጠች በኋላ ማወቅ የፈለገችውን ካወቀች በኋላ ራሷን ታረጋጋለች ማለት ነው። እንዴት ነው ትናንትና ምን ተፈጠረ ትጠይቃታለች ርችን ርብቃ ምን ተፈጠረ ብላ ጠየቀች። አቤል እንግዲህ ልጅ መውለድ የሚለውን ጉዳይ እንግዲህ ሀሳቡን አልቀየረም ወይ በሚል ነበር። እንግዲህ አሁን እንወልዳለን ሲል ርብቃ ደግሞ ሲነግራት በጣም ተደስታለች። አሁን ምንም አላወራንም በማለት ግን ለእሷ ለርች ቀይራ ትነግራታለች። እንዲሁም ከኢዮብ ጋር በተገናኘበት ጉዳይ ለምን ከኢዮብ ጋር እንደተገናኘ ከኢዮብ ጋር ያለው ግንኙነት ምናልባት የአቤልን ጸባይ የቀየረው ኢዮብ ጋር በየቀኑ የሚገናኝበት ጉዳይ ሊሆን ይችላል ብላ ስላሰበች እንግዲህ ብዙ ጥያቄዎቿን በውስጧ ይዛ ምንም ሳይነጋገሩ ነበረ መልሰው አቤል ወደ ስራ የሄደው። አቤል በተደጋጋሚ ስራ ጉዳይ እንግዲህ ሬች ለመጠየቅ እና ለማጣራት ትፈልግ ነበር። የሚወስዳቸውና የሚያመጣቸውን ዶክሜንቶችና ፋይሎችም ለማየት ለማንበብ ትፈልግ ነበር። አሁን ግን ከወትሮ አቤል በበለጠ መልኩ ጠንቃቃ ሆኖባታል ማለት ወረቀቶችንም ሆነ ፋይሉን ቁልፍ ያሉ መሳቢያዎች ስለሆነ በቀላል አግኝታል ለማንበብም ለመረዳትም አልቻለችም። ይህ ነገር ሆነቱ በጣም አስጨንቋታል። አሁን እንግዲህ
ማሚቴ ወደና አቤል ክፍል ገብታ እንግዲህ የምትፈልገው እንደነበረም ድንገት ደርሳባት ምን ልታረጊ ነው ልብስ ላጥብ ስትላት እኔ ላጥብልሽ ይችላለሁ በማለት ነበረ የመለሰቻት። እንግዲህ እዛ የምትፈልገው እቃ እንግዲህ እዩ እየተደበቀ አቤልን የሚያገኘው ከሆነ አቤል ደግሞ እዩን ለማግኘት ፍቃደኛ ሆኖ ይህን ነገር በጋራ የሚሰሩ ከሆነ ምንድን ነው የተፈጠረው እያለች ነው ርብቃ የሚከናወነው ነገር ለማወቅ እኔ የማላውቀው ነገር የተፈጠረ እዚህ ቤት የሆነ ነገር አለ በማለት ነው እንግዲህ ርብቃ አሁን በሚስጥር ጉዳዮችን በመከታተል ላይ ትገኛለች ማለት ነው። አሁን በዚህ ጊዜ ለዚህም አንድ ነገር ብጠይቀው እንግዲህ ከቀናት በፊት ከእዩ ጋር እንዳየሁት ያውቅብኛል። ይህን ያወቅኩ ከሆነ ደግሞ እኔ መከታተሌን ያውቅብኛል ማለት ነው። እኔም እንደምከታተለው ካወቀ ደግሞ ፈጽሞ እኔ እንደማላምነው ነው የሚያስበው። ይበልጥ ጸባው ይቀየርብኛል። አንድ ጥያቄ ከጀመርኩ እሱም ሌላ ጥያቄ ሊጠይቀኝ ስለሚችል ምናልባት እጋለጣለሁ በማለት እንግዲህ በሰል ያለ አስተሳሰብ ይይዛለች ማለት ነው። አሁን እንግዲህ ግን ለሪች መደበቅ አልፈለገችም ነበር። ምንም እንዳላወቁ ብትነግራትም ነገር ግን ወደፊት ብዙ የምትደርስባቸው ነገሮች እንዳሉ እነዛን እውነታዎች ደግሞ ለመድረስ ትንሽ ጥቂት ጊዜ እንደቀራት ሁሉ በአሁኑ ላይ ምንም አይነት ስህተት የለም። ማሚቴ ባለፈው እዚህ ክፍል እቃ ስትፈልግ ደረስኩባት በማለት ትነግራታለች ማለት ነው ለሪች። ሪች ይህን ስትሰማ በጣም ትደናገጣለች ማለት ማሚቴ በማንኛውም ወቅትና በመኛ ሰዓት ሊቀየር ይችላል የሚል ግምት አላት ከበፊቱም በተደጋጋሚ እንግዲህ ርብቃ አለችን ማሚቴ ይሄን አታደርግም የምትከራከርላት። ሪች ግን ከበፊት ማሚቴ ከቀናት በፊት የተቀየረችው አሁንም የማትቀየርበት ነገር የለም በማለት ማሚቴን በጥብቅ እንድትከታተላት ትነግራታለች ማለት ነው። ርብቃንም እንግዲህ ይልቁንስ ማሚቴ ወደ ክፍላቸው ገብተ ምን እየፈለገች አገኘች በማለት ስትጠይቃት እርግጥ የፈለገችው ፋይል ይመስለኛል። ይህ ግን እግሮቿን ወደ ልብስ ማከማቻው ቅርጫት ውስጥ ነበረ ስታዞራቸው ይታወቀኛል አለቻት። እኔ ግን እንደሚመስል ፋይል ፍለጋ እንጂ ልብስ ፍለጋ አልመጣችም ስትል ትነግራታለች። እንደዚህ ከሆነማ ይህንን እናድርግ፣ አንቺና እኔ ሪች ለርብቃ የሆነ ሲስተም ትነግራታለች። ምን እንደምትፈልግ ይህንን ካደረግን በጣም ቀላል ነው ትነግራታለች። ይህንንም ሲስተም ግን ሳትነግራት ነበረ ያለቀው። ለመሆኑ ለሪቻ እንግዲህ እኔ የሚመስለኝ ካሜራ ግጠሚ ይሆናል ብዬ ነው የማስበው። እናንተስ ምን ታስባላችሁ? እንግዲህ አጎትየው ለምን ልጅ አትወልድም የሚለውንም አቤልንም ሲጠይቀው ነበረ። እሱ ደግሞ እኔ ያለፍኩበትን ህይወት ማንም እንዲያልፍበት ልጄ አልፈልግም። አሁን አንቺና እኔ ልጅ አንወልድም ወይ ስትለው ልጅ የምንወልደው አሜሪካን ሀገር ነው፣ አሁን ባለቤትና ባለሀብት ልንሆን ትንሽ ቀርቶናል ብሎ እንግዲህ ሰርፕራይዝ ይነግራታል። ርብቃ ግን ምንድን ነው ከኋላ ጥላህንም እያመንከው አይደለም? የሚከተለ ሰው አለ። ለምንድን ነው እየፈራህ የምትሄደው? ምን አይነት ስራ ብትጀምር ነው? እንዴትስ ነው እኛ አሜሪካን ሀገር ሄደን ባለቤት ባለመኪና ሆነን የምንኖረው? የምን አይነት ስራ ብትሰራ ነው ብትለውም ስራውን ግን በፍጹም ይሄ ነው ብሎ አቤል ለርብቃ ሊነግራት አልፈቀደም። በዚህ እንግዲህ ቀጣው ምን እንደሆነ እንግዲህ እና ምን አይነት ሪች እሷ ምን አይነት ዘዴ ትነግራታለች የሚለውን እንግዲህ በጉጉት እንጠብቃለን። ስትከታተሉ ስለነበር ከልብ አመሰግናለሁኝ። ባይ ባይ።